ቢኒያም እናቱ ላይ እንግዲህ ከባድ እርምጃ ወሰደ ማለት ነው። እናቱን መናገር ያለበትን በሙሉ ተናገራት ማለት ነው። እውነት ለመናገር በጣም ያሳዝናል። እኔ እዚህ ጋር ያሳዘነችኝ እች ምስኪን ገነት ናት። ከሁለት የወደቀ ዛፍ ሆና ቁጭ አለች በአንድ ጊዜ ማለት ነው። ታዲያ ሮማን የምትባል ሴት ለበቀል እንጂ ለእህትነት ብቁ ያልሆነች ሴት ናት። ሌላኛው እድል ቢኒያምን በጥፊ አቀለጠችው። ፍቅረኛዬ ከውጭ ልትመጣ ነው፣ ስለዚህ ከዚህ በኋላ ራቂኝ፣ አልፈልግሽም፣ ሰው ሲጠላሽ እወቂ አላት። እንደዚህ ያለበት ምክንያት ደግሞ የራሱ ምክንያት አለው ልጁ። እድል ግን በሌላ ነገር ተረዳችሁ። ስለዚህ ከዚህ በኋላ እንግዲህ እድልና ቢኒያም አይጥና ድመት ነው የሚሆኑት። ከባድ ይሆናል። ከዛ ቤት ልትወጣም ትችላለች። ወይዘሮ ሮማንም እቅድ አቅዳላታለች። እቅዳቸውን ሊያከሽፍባቸው እንግዲህ ወይ ማሚ ወይ ቢኒያም ደርሶባቸዋል ማለት ነው። መድኃኒቱን በእጇ ይዛለች ወይዘሮ ሮማን። እድልን እስከ ወዲያኛው አሳናብታታለሁ። ህይወቴን፣ እቅዴን ሲኦል ያከሸፈችብኝ በሙሉ እሷ ስለሆነች እንደዚሁ ዝም ብዬ እጅነት አጥፌ ቁጭ ብዬ አላያትም፣ እሰራላታለሁ እያለች እንግዲህ ወይዘሪት ሮማን ለእድል ቆንጆ ስጦታ አዘጋጅታላታለች። ማሚም ደግሞ የልጇን ሀብል ከቁም ሳጥን ውስጥ አውጥታለች። ያ ሀብል ተመሳሳይ ነው፣ እድል ጋም አለ። በቀጣይ እድል እሱን አንገቷ ላይ አድርጋው ከሆነ ማሚ ታየዋለች ማለት ነው። ስለዚህ ነገሮች እንግዲህ በጥርጣሬ ይቀጥላሉ ማለት ነው። ሌላኛው ቢኒ እበትምትል ይወልዳል። አንቺ አክስቴ ነሽ፣ አሁንም አክስቴ ነሽ፣ ነገም አክስቴ ነሽ። በፍጹም እናቴ ነሽ ብዬ ልቀበልሽ አልችልም። እናቴ አይደለሽም፣ ክፉ ሴት ነሽ፣ ጨካኝ ነሽ አንቺ። ስለዚህ አልፈልግሽም፣ አዎ አልፈልግሽም፣ እናቴ አይደለሽም እያለ እንግዲህ ልክ ልኳን ነገራት። ሌላኛው ማሚዬ በጣም ታሳዝናለች። እውነት ለመናገር አሳዝናኛለች ማሚ ማለት ነው። ምስኪን ልጄን ነጠቅሽኝ፣ ልጄን ወሰድሽብኝ፣ ልጄን ቀማሽኝ እያለች ልጅነቱ እኮ የኔ እንጂ ያንቺ አይደለም። ከዛም ቢኒያም እንግዲህ ሁሉንም ነገር ተናገረ። ሁሉንም ነገር ያውቅ ነበረ። ማሚዬ እች ሴትዮ ወላጅ እናቴ ናት። እናማ ወልዳኝ ማደጎ ቤት ወስዳ ጣለችኝ። ከዛም 6 ዓመት ሲሞላኝ ሄዳ እኔን መርጣ ይዛ መጣች፣ ላንቺ ሰጠችሽ። እማዬ እች ሴትዮ ለእኔም ላንቺም ጠላታችን ናት። ከዛም ማሚ እንግዲህ አንቺና ማን ተሾመ የሚባል ሰው አለ መሰለኝ እንግዲህ የእድል አባት ይሁን የዝች የሮማን ባል ይሁን ማውቀው ጉዳይ የለም። እናንተ ናችሁ ልጄን የቀማችሁኝ፣ ልጄ ብሌንን የቀማችሁኝ እናንተ ናችሁ። ሮማን አይንሽን ላየው አልፈልግም፣ ልታወሪኝም ልታይኝም እኔና አንቺ አንድ ቦታ ልንቀመጥም አንችልም ከዚህ በኋላ። ልጄን ቀማሽኝ። አሁንም እኮ ልጅሽ ነው። ይኸውልሽ አንቺ እኮ አባዬ ነው ንብረቱን ያወረሰሽ፣ እኔ ግን ምንም የለኝም። አያችሁ፣ እህቷን ለመግደል ትፈልጋለች ማለት ነው ወይዘሮ ሮማን። ሮማን ደግሞ ታደርገዋለች፣ አትመለስም። ሌላኛው ማሚ ቢኒያም የዝች የሮማን ልጅ መሆኗን ስታውቅ እችን ሜላትን አንቺስ ማነሽ ምንድነሽ አለቻት ማሚ። አዎ ማን ነኝ ምንድን ነኝ እኔስ ምንድን ነኝ ስትል እንግዲህ እሷም ወደ ራሷ ጥያቄ ገባች። በንዴት ቢኒና ሜላት ጠጥተው መጥተው እንግዲህ እየተማሩ መጡ። መናገር ያለባቸውን ተናገረች። ሜላትም ሆዲ አባውን ብቅል ያወጣዋል እንደሚባለው ሜላት እንግዲህ ሰክራም ቢሆን አስመስላ ተናግረዋለች ማለት ነው። እድልን በነካ እጅሽ የኔንም ቤተሰቦች ፈልጊልኝ እባክሽ። የኔስ ወላጅ እናቱ ማነች? ትመጣለች፣ እመኑኝ። የሜላት እናትም እመኑኝ ማለት ነው። እቹ እድል ደግሞ ፈልጋ ታመጣታለች፣ የዚችኑ የሜላትን እናት። ስለዚህ እንግዲህ ሁለቱንም ልጆች ያመጣችው እቹ ወይዘሪት ገነት ነች። ማነች? ሮማን ነች ብሏል እኮ ሰውየው። ስለዚህ አይታወቅም። እናም ዛሬ እድል ተስፋ እንድትቆርጥ ብሎ እንግዲህ ቢኒያም ፍቅረኛዬ ከውጭ መታለች፣ እድል በጣም አዝናለሁ፣ ከዚህ በኋላ አጠገቤ ላይሽ አልፈልግም። አዎ አንተ ርካሽ ነህ አንተ ስትለው፣ አዎ ርካሽ ነኝ እኔ፣ ረክሽ አንቺንም አርክሽሻለሁ። ለዛ ደግሞ ይቅርታ። ከዚህ በኋላ ግን እዚህ ጋር ያቆማል የኔና ያንቺ ግንኙነት። ላይሽም አልፈልግም፣
አንቺም ልታይኝ አትሞክሪ፣ ሁሉም ነገር እዚህ ጋር አብቅቷል አላት። አለቀሰች፣ በር ደበደበች፣ ዘለለች፣ ፈረጠች። እንግዲህ እራሷን ስታ እስከ መውደቅ ድረስ ደረሰች ማለት ነው። እድል እንግዲህ እንደዛው ስታለቅስ ወደ ትምህርት ቤት ሄዳ አንዲት ጥሩ የምትመስል ልጅ እንግዲህ አግኝታለች፣ ጓደኛ ማለት ነው። በእርግጥም ዛሬ ላይ ንጹህ ጓደኛ የለም፣ ግን ደግሞ እንግዲህ አግኝታታለች ብዬ ተስፋ አደርጋለሁ። ያቺ ልጅም ደግሞ የሆነ ነገሯን የሆነ ጊዜ ላይ ታወራታለች። በዛው እድልና እች ልጅ ጓደኛ ሞችም አልፈው ሌላ ነገር ሊሆን ይችላል ማለት ነው። ቢኒያም እንግዲህ እድልን ጠልቷት ወይም ሳያፈቅራት ቀርቶ ሳይሆን አሁን እዚህ ጋር እንደዚህ እያደረገ ያለው ያደረገው ስራ ነው። ምክንያቱም ከልጅቱ ጋራ እንግዲህ ከገዛ እህቱ ጋር ነው የተኛው እና ያ ዲኤንኤ እንግዲህ እውነት ባይሆን ብዬ ተመኘው እና እድልን አንቺም እኮ የእነሱ ተባባሪ ነሽ፣ አንቺ ነሽ ጉርጉረሽ ሁሉ ጣጣ ያመጣሽው አለቻት። ማሚዬ እውነቱን ስላወቅሽ ደስ አላለሽም እንዴ? ይሄ ነገር እኮ ተቀብሮ ቢቀር ላንቺም ጠንቅ ነው። እጅ ሴትዮ እንዳየዋት ከሆነ በጣም መጥፎና ጨካኝ ሰው ናት። ቆይ አንቺ እንዴት አወቅሽ አለቻት። ፎቶውን አይቼ። የት አንቺ እንዴት የሷን ቦርሳ ትበረብሪያለሽ? ማሚዬ በጣም ይቅርታ፣ ግዴታ ማድረግ ስለነበረብኝ ነው። እሷ ከኔ ምን እንደምትፈልግ አላውቅም። ቦርሳዬን ስልኬን ስትፈረብር ነበረ። እኔም ደግሞ ቆይ ብዬ ስልኳ ቦርሳ ውስጥ ስገባ ቢኒ ከሆነ ልጁ ከሷ ጋራ አየው። ከጀርባው ደግሞ ልጅ የሚል አየው። ለዛም ነው በቃ ይሄ ነው እውነታው። እኔ ሰው የለኝም፣ እኔ ሰው አይወጣልኝም እያለች እንግዲህ ማሚ ስቅስቅ ብላ አለቀሰች ማለት ነው። እባክሽን ማሚዬ ተረጋጊ እንጂ እባክሽን ብትላትም አይ አልረጋጋም። ወይዘሮ ሮማንን አሁን ልጄን አሳይኝ፣ ልጄን የነጠቅሽኝ አንቺ ነሽ፣ ልጄን የት እንዳደረግሻት አላውቅም። ስለዚህ ልጄ ጋር ውሰጂኝ አለቻት። እንግዲህ ምላሷ ሁሉ ተሳስሯል ወይዘሮ ሮማን። ሌላኛው እድል እሰራልሻለሁ እገልሻለሁ ሲላት ስንቴ ነው የምትገያት? ገለሻታል እኮ አይደለም እንዴ? ስንቴ ልትገያት ፈለግሽ ሲላት ቢኒያም ወይዘሮ ሮማን አዋራዋ ቡን ብሎ ድንግጥ ነው ያለችው ማለት ነው። ቢኒያም አወቀ፣ እድል በህይወት መኖሯን አወቀ እንዴ? ወይኔ ጉዴ ፈላ። ሮማን እችን ልጅ ቶሎ ብዬ ማሰናበት አለብኝ፣ እድል መሞት አለባት፣ የእውነት መሞት አለባት እያለች እንግዲህ ልጅቷን አሁን ስቃይዋን ልታበዛ ቆርጣ ተነስታለች ማለት ነው። ወይዘሪት ሮማን እንዳያቸዋት ቀላል ሰው አይደለችም። ነገር ግን ሮማን እድል ላይ የሆነ ነገር ካደረገች ቢኒያም እናቱን ምን እንደሚያደርጋት ለማሰብ አይከብድም ማለት ነው። ሲቀጥል አባዬም ይመጣል፣ እነኛም አባባ ይመጣሉ። ሁሉንም ነገር እንግዲህ እውነታውን ይናገራሉ ብዬ ተስፋ አደርጋለሁኝ። ታዲያ አሁን ቢኒያም ያለበት ነገር በጣም አሳሳቢ ነው። አስባችሁታል? ጸጸት ውስጥ ነው ያለው። በዛ ላይ እች ሴትዮ እናቴ አይደለችም አክስቴ ነች ብዬ ልቀበላት? አዎ አክስቴ ናት። ስለዚህ በፍጹም እናቴ አርጊያት ልቀበላት አልችልም እያለ እንግዲህ ልጁ መናገር ያለበትን ነገር ሲናገር ነበር ማለት ነው። እናም እድል እንግዲህ አሁን ላይ ልቧ ተሰብሯል። አንድ ወደዋለው አፈቅረዋለው ብላ እሷም ከሱ ጋር እንግዲህ ያልተገባ ነገር አደረገች። አሁን እሱ የጠላት መስሏታል። በእርግጥም አልጠላትም። እሱ እንደዚህ የሆነበት ምክንያቱ አለው የራሱ ምክንያት። ምክንያቱም ጥርጣሬ ውስጥ ገብቷል። እድል ብሌን መሆኗን አውቋል። ያንም ነው እሱ አሁን አርክሻት ድጋሚ እሷን ማርከስ አልፈልግም፣ ያለኝ አማራጭ ከእሷ መራቅ ብቻ ነው። አዎ እኔ ከእሷ ርቄ መኖር ብቻ ነው የምፈልገው እያለ እንግዲህ ሲናገር ነበረ ማለት ነውና ከዛ በኋላ እንግዲህ ነገሩን እንዳያችሁት ነው። ከዚህ በኋላ የሚፈጠሩ ነገሮች ትንሽ ከበድ ሊሉም ይችላሉ። በዚህ ደረጃ ግን ለሰው ልጅ ክፋት፣ ተንኮል፣ ምቀኝነት ማሰብ እኔ እንጃ፣ እኔ ምን እንደምላችሁ አላውቅም። ዞሮ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ሲቀጥል ደግሞ እንግዲህ እኔ እንጃ ይከብዳል አይደለ? በጣም ከባድ ነው በእውነት። አንዳንዴ ለሰዎች ጥሩ ስታስቡ ጥሩ ነገር ይገጥማቸዋል፣ መጥፎም ስታስቡ መጥፎ ነገር ይገጥማቸዋል ማለት ነው። እና ለሰው ልጅ
መልካም ብንሆን የተሻለ ይሆናል ብዬ ተስፋ አደርጋለሁኝ። ወይዘሮ ሮማን እንግዲህ በዚሁ ከቀጠለች ሌላ ታሪክ ውስጥ ትገባለች። አሁን ላይ እህቷም ተነስታባታለች። ቢንያምም እንደዛው ከዚቹ ከሜላት ጋር ነው እየተዋጨቁም ቢሆን አብረው ያሉት ማለት ነው። ስለዚህ አሁን ምንድነው እርምጃዋ በሌላ የሆነ ነገር ማድረስ፣ ያ ነገር ደግሞ ትክክለኛ ይሆናል ማለት ነው። እና ከዚህ በኋላ እንግዲህ የሚመጡ ነገሮች በጣም ከበድ ሊሉ ይችላሉ። እድልም እንግዲህ ነገር ውስጥ ገብቻለሁ። ከዚህ በኋላ ማንም ምንም ቢለኝ ማቆም አልችልም። አዎ የፈለግኩትን ነገር ማድረግ እችላለሁ እያለች ነው ማለት ነው። እናም ወይዘሮ ሮማን እንግዲህ እድል እሰራልሻለሁ፣ አንቺ ነሽ ህይወቴን እንዴ አንቺ ለብዙ አመት ደብቀሽ የኖርሽውን አየሽ አይደለም? እኔ ባንዴ አውጥቼው ገላገልኩሽ እኮ ወይዘሮ ሮማን። አሳ ጎርጓሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣል የሚባለው ተረት አልሰማሽም እንዴ? ይሄ ነው አየሽ። አንቺ ስለ እኔ ማንነት እየቆፈርሽ ለማጣራት ስትሞክሪ፣ እኔ ደግሞ ይኸው ባይኔ አሸነፍኩሽ። አየሽ፣ ይሄ ነው እውነታው። ከዚህ በኋላ ደግሞ የሚፈጠሩት ነገሮች በጣም ሊደብሩሽም ልትወጂውም ትችያለሽ አለቻት። ከዛ በኋላ እንግዲህ መድብል አሁን ላይ ማነው እድል አሁን ላይ ተስፋ ቆርጣለች። ከዚህ በኋላ አጠገብህ አልደርስም፣ አይንህንም ማየት አልፈልግም። ትሰማኛለህ? አዎ አይንህን ማየት አልፈልግም። አላቅህም፣ አታቀኝም። ውሻ ነህ፣ እሺ ቆሻሻ ነህ። አዎ እኔ እርኩስ ነኝ፣ የረከስኩ ነኝ። ስለዚህ ራቅኝ እባክሽ ብሎ እሱም እንግዲህ በጸጸት እየተቀጣ ይገኛል ማለት ነው። ታዲያ ወይዘሮ ሮማን አሁን ላይ ከባድ ውጥረት ውስጥ ገብታለች። ታዲያ ተስፋ ቆርጫለሁ፣ ከዚህ በኋላ የምኖርለትም ነገር የለኝም፣ መኖርም አልፈልግም፣ መኖርም አያጓጓኝም። ስለዚህ አንቺን የሆነ ነገር ከማድረግ መቼም አልቦዝንም። እድል እመኝኝ፣ መቼም የማልጸጸትበትን ነገር ነው የማደርገው ስትል እንግዲህ ወይዘሮ ሮማን ተናገረች ማለት ነው። እዛም እድል እንግዲህ እሱን አብረን የምናየው ይሆናል። ግን መቼም እንዲሳካልሽ አልፈልግም፣ አልፈቅድልሽም ወይዘሮ ሮማን፣ አብረን የምናየው ይሆናል። ከዛ በኋላ እንግዲህ መናገር ያለባትን ነገር ተናገረች ማለት ነው። ዞሮ አብረን የምናየው ይሆናል በቀጣይ። እንግዲህ በቀጣይ ክፍል ደግሞ የሚመጡት ነገሮች ትንሽ ውስብስብ ያሉ ሊሆኑ ይችላሉ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለ